ለቅሶን ሄድን። ከዛ በኋላ ሞል ደወሉና እንትን አይተን ነበረ ዲኮር የሆነ ጊዜ አፕላይ አድርገን ነበረ ለመከራየት እነሱ ጋር እና እሱን አይተን ነበረ እንትን በሉልን ዲኮር እንደ ጨረታ ነገር ማለት ብዙ ሰው ነው እንትን የሚሉት እና እስቲ ላኩልን የምትሰሩትን ዲኮር 3D እንትን ሞዴል አሰርታችኋል ነገር አሉ። ከዛ እሺ አልኩኝ። ለቅሶ ጋር ሆኜ ነበር። ከዛ ቤት ገባውና ወንድሜ ግራፊክ ዲዛይን ስለሚሰራ እስቲ እንስራ ምናምን ነገር ብዬ ስዕል ሳልኩለት ምናምን ነገር እና የሚሰራው ከዛ ገባኝ። እኔ ስላልኩኝ ያ ዲኮር አይሰራም፣ እሱ ግዴታ መኖር አለበት። እንደ ፓርትነር አይደለም። እንደ ፓርትነር ቢሆን የሳልኩለትን ስዕል ልኬው ይሄን አስተካክዬ ይሄን ጨምሪ ነው የሚለው። ደወለና እኔ ሳልመጣ እንዳይሰራ እኔ ያሰብኩት ነገር አለ አለኝ። እኔ የሚያሰብኩት ነገር አለ፣ ቆይ ስዕሉን ልላክልህ ምናምን ስለው አይ አይሆንም ምናምን ነገር አለ። ከዛ አይ ሎስት ኢት ማለት ነው። እዛ ጋር አልፈልግም እኮ ለምንድን ነው ይሄን ኑሮ እየኖርኩ ያለሁት አልኩኝ። ኦኬ እሺ አልኩኝ። ዲኮሩንም አልፈልግም አልኩኝ። ነገርኳት ለሲስተር እኔ ከዚህ ሰውዬ ጋር ከዚህ በኋላ መኖር አልፈልግም አልኩኝ። ከዛ ወሰንኩ። ቤተሰቦችን ሄዳ ሲስተር ነገረቻቸው። ከዛ ሊትራሊ ጉግል ነው ያደረግነው ከናርሲስት ጋር ለመለያየት ከፈለግሽ ምንድነው ማድረግ ያለብሽ? ከዛ ጭራሽ ኖ ኮንታክት፣ ምንም አይነት ኮንታክት እንዳይኖራችሁ፣ በምንም አይነት ወይ ኮንቪንስ እንዳያደርጋችሁ ነው የሚለው። ኦኬ አለ። አይኮልድን ካሁን በኋላ ሁለተኛ እንዳትደውልልኝ አልኩት። ብሎክ አደረኩት ከሁሉም ነገር። ኤቭሪ ነገር ትቼ ነው የወጣሁት። የቤት ዕቃ ፋዘር ነው ሙሉ ብሩን አውጥቶ የገዛው። ቲቪ ነሽ ምንድነው በእኔ ቤተሰቦች ነው የተሟላው። which is fine። ዞር ብዬ ማየት አልፈለኩም። ዕቃ ለሰርግ የመጣው ሰው ብዛት ማለት ነው 600 ሰው ነው ብያችኋለሁ። 500 ሰው በእኛ በኩል ነው፣ 100 ሰው በእኛ በኩል ነው እና ኤቭሪ ስጦታ የመጣው ለቤት ዕቃ በእኛ ቤተሰብ በኩል ነው። ምንም አልመሰለኝም። እኔ የራሴን ይዤ መውጣቴን ብቻ ነው ያሰብኩት። ልብሴን እንኳን አልያዝኩም። ለለቅሶ በመጣሁበት ነው የቀረሁት። ከዛ በኋላ በጣም ብዙ ድራማ ፈጠረ። በየቀኑ ይመጣል፣ በየቀኑ ያለቅሳል፣ ቤት ይደውላል። ለማጣላት የሄደበት ወይ ከቤተሰቦቼ ጋር ማለት የሚያባሩኝ መስሎት ነው መሰለኝ። እንደዚህ እኮ ናት እሷ እኮ እንደ ፈረንጆች እኮ ልሁን ስለምትል ነው እሷ እኮ እንደዚህ ናት። ከዛ ቤተሰቦቼ ያውቁኛል። እሱ እንዳለኝ አይነት ሰው ራሱ ቢሆን አትሄዱ ተሪ የኔ ቤተሰቦች ናቸው፣ ልጃቸው ነኝ። ምንም ነገር ነው ማያደርጉኝ ያልገባው ነገር። ከዛ ትሬትን ማድረግ ጀመረ መጥቶ ማለት ነው። በቃ እንትን ይላል፣ ራሴን አጠፋለሁ፣ በቃ እንደዚህ ያደርጋለሁ። ከዛ በቃ መጨረሻ ያቆመው እሱን ማለት ነው። ጓደኞቹን ላከ፣ ቤተሰቦቹ፣ እናቱ እንደዛ ሚስትሪት ስታደርገኝ እንዳልነበረ አልነገርኳችሁም፣ ስንት ነገር ስታደርገኝ እንዳልነበረ ደውላ ብለኝ እንኳን አታውቅም። ጽዮን ነው የምትለኝ እና just fine ስሜ ነው ግን እዛ ጋር ማሽቃበጥ ምናምን ጀመረች። ራሱን እኮ ሊያጠፋ ነው እንዲህ ሆነ። ከዛ መጨረሻ ፋዘር ሁለተኛ እንዳትመጣ እንዳታገኛት ተረጋግታ ታስብ፣ የምትፈልግም ከሆነ ራሱ ተረጋግታ እንድታስብ ጊዜ ስጣት ብሎት ፋዘር በሌለበት ሰዓት መጣ እና ማለት ነው ያልነገርኳችሁ ሲመጣ he was so dramatic። ሁዲ ነበር የለበሰው፣ ኮፍያውን አድርጎ ማለት እንደዛ አይደለም እሺ የሚለብሰው ሌላ ጊዜ ሸሚዝ ምናምን የሚለብሰው ነው። ሁዲ አድርጎ ኮፍያውን አድርጎ እጁን ኪስ ውስጥ ከቶ ምናምን ነገር። ቤተሰቦቼ እንደውም በጣም ፈርተው ነበረ፣ የሆነ ነገር ሊያደርግ ነው የሚመስለው በቃ አመጣጡ ማለት ነው። እና ከዛ በኋላ ማይማም ደወለችለትና መጥቷል ምናምን ነገር አለችው። ከዛ መጥቶ ሁለተኛ ድርሽ እንዳትልና ብሎ አስፈራርቶት ነው የሄደው ማለት ነው። እና ፋዘር በጣም ሲቪላይዝድ ሰው ነው፣ በጣም ረጋ ብሎ ነው የሚያወራው። እሱን ለምዷል። ሲጮህበት was literally shaking ማለት ያን ያህል ፈሪ ነው። ግን የሆነ እንደዚህ አይነት ሰው ፓወር የምትሰጡት ራሳችሁ ናችሁ። ከዛ መጫወት ጀመረ ምናምን በጣም ብዙ ነገር ሞከረ። በጣም ረጅም ጊዜ እንትን አለ። እኔ ግን ዲሳይድ አድርጌ ነበር ይሄ ላስት እንትን የምለው እንደዚህ የቺትድ ቪዲዮ ላይ ይዤበታለሁ፣ ቴክስት ይዤበታለሁ፣ ስልክ ይዤበታለሁ፣ ደውዬ ሁላ አናግሬያቸዋለሁ፣ ስንት ነገር አድርጌያለሁ። ኢቨን የሆኑ ስልኮች እኔ አላቃቸውም ወይ የራይድ ነው ምናምን ያለው ማለት ነው። ወደ እኔ ልክ መልሼ ስደውላቸው የሚባል ሰው ታውቂያለሽ ስላት አዎ ነው የምትል እና ስንት ነገር አግኝቼ ምንም ዲሳይድ አላደረኩም። እና አንዳንዴ ይገርማል። በቃ የመጨረሻ እንትናችሁ ሊሚታችሁ ላይ ስትደርሱ ጥሩ ነገር ናችሁ የምትገፋችሁ። ከዛ በኋላ ያ ሁላ ኮንፊደንስ የጠፋው ያ ሁላ ክሬቲቪቲ የጠፋ ያልኩት ልጅ ምናምን ነገር ፋይናንሻሊ እንደ ድሮ እንኳን ባልሆን ይመጣል ስራ ምናምን ግን ሜንታሊ ያለሁት እኔ አንገናኝም። የዛኔ
ኤቭሪ ነገር ለማድረግ ውሃ ለመጠጣት እንዳልኳችሁ ይከለክለኝ ነበር እና ኤቭሪ ኮንፊደንስ ቀንሶ እንዳልነበረ አሁን በራሴ ዲሳይድ አድርጌ ማለት ኢትስ ቢን 2 years 2 ዓመት ሆኗል ያ ነገር ከተፈጠረ ከተፋታን ምናምን ነገር ጥዬ ከወጣሁ በ2 ዓመት ውስጥ I took my time በጣም ሂል ለማድረግ ማለት በጣም ኤቭሪ ነገር ነበር ትሪገር የሚያደርገኝ ቤት ውስጥ ሁላ ሰው ኢንቴንሽናሊ ያላደረገው ሁላ እኔን በቃ ትሪገር ለማድረግ ነበር የሚመስለኝ ምናምን ነገር I took my time አሁን አንዴ ነው ዴት ለማድረግ የሞከርኩት እሱንም ወዲያው ነበረ አልሆነም እንትን ብያለሁ ብቻዬን በጣም ደስተኛ ነኝ obviously የተሻለ ሰው ይመጣል ምናምን ግን I don't even want to date በስተክል ማለት ነው እና ሌሎች ሴቶችም እንደዚህ አይነት ሲቹዌሽን ውስጥ ያላችሁ ካላችሁ ወንድ ግዴታ አይደለም ማለት you can live ብቻችሁ መሆን ትችላላችሁ ከናንተ አይበልጥም የተሻለ ሰው ይመጣል obviously ባይመጣ ራሱ it's fine እናንተ ለራሳችሁ በቂ ናችሁ ማለት በጣም በቂ ናችሁ ከምታስቡት በላይ በቂ ናችሁ እና it's not worth it እኔ የዛኔ I was very suicidal ድልድይ ባየው ቁጥር ማለት ነው የምሬን should I እዚህ ጋር ቢያልቅ ይሻላል should I disappear በቃ ዝም ይላል ሁሉም ነገር ብዬ ነው ማስበው ማለት በጣም ብዙ ያልነገርኳችሁ ነገሮች አሉ ኤቭሪዴይ የሚደረጉ ነገሮች በጣም ስለተንዛዛ ነው ይሄ ቪዲዮ በጣም ስለረዘመ ነው በጣም ብዙ ነገሮች አሉ በጣም ነበር እንትምለው አሁን like literally ጸጉሬን ድሬድ አድርጌ በራሴ ዲሳይድ አድርጌ I am living my life like I know ጸጉሬን ድሬድ ማድረግ እንዳልሆነ ነገር የዛኔ ከነበረው ነገር አንፃር this በጣም ትልቅ ዲል ነው በጣም ኤቭሪ ነገር ነበር ኮንትሮል የሚያደርገኝ ኤቭሪ ነገር እና it's not even worth it look at me I am so free አሁን በቃ በጣም ደስተኛ ነኝ በህይወቴ በጣም ማለት ነው እና it's not worth it ምንም አይነት መስዋዕት መክፈል አያስፈልግም ማለት ለሚገባው ሰው ነው እርን ማድረግ አለበት መስዋዕቱንም ማለት ነው what is even መስዋዕት ከምትወዱ ሰው ጋር መኖር ነው አይደል the whole point ትዳር ማለት ከሆነ ሰው ጋር በጣም ተዋዳችሁ ከዛ we should live together በቃ ብላችሁ አይደለ መብራጣ እና ከናንተ አይበልጥም ምንም ነገር ከናንተ የሚበልጥ የለም ተጨማሪ ነግራችሁ የምትፈልጉት ነገር ካለ ምናምን ነገር ኮሜንት ላይ ጻፉልኝ ማለት ነው ያገሬ ልጆች ትልቅ የምስራች ይዤላችሁ መጥቻለሁ እንደምታዩት ገሜ ከኔ ጋር ያለው ዛሬ ማለት ነው የምንገኘው ደግሞ ቦራ ነው አቶ ዮሐንስ ደግሞ ከኛ ጋር አለ የቦራ ባለቤት ማለት ነው እና ትልቅ ሰርፕራይዝ አለን ዛሬ ጋይስ በጣም ደስ እንደሚላችሁ እርግጠኛ ነኝ እንግዲህ አቶ ዮሐንስ ቃል የገባልን ነገር አለ እስኪ ራሱ ይነግረናል እንግዲህ ዛሬ በጣም ብዙ ዝግጅቶች አድርገናል የመጨረሻውና የመዝጋችን የ10 ዓመት አድቬንቸር ህፃን ልጅ በጎማ ውስጥ ራሱን ደብቆ 600 ኪሎ ሜትር ተጉዞ ዳምቢዶሎ ድረስ እናቱን ለመርዳት ምን ህልም እንደተነገረው አይታወቅም አዶናይን አግኝቶታል አዶናይ ይህንን ዜና በነገረን ጊዜ ይህንን ልጅ ወደዚህ በዛሬው ፕሮግራም ላይ እንዲቀላቀል አድርገን ኦን ፍሮንት 100,000 ብር ቦራ አሚዝመንት ፓርክ ይሰጠዋል እንደዚሁም ደግሞ ለናቱ ራሱን ማስተማሪያ ማኖሪያ የሚኖረው ለአንድ አመት 100,000 ብር ቦራ ቃል ገብቶለታል ያድጋል ህፃናት ላይ መስራት አገር ላይ መስራት ነው ህፃናት ላይ መስራት ከአጉሩም በላይ አጉሩን ማስተዳደር ነውና ይሄንን አስተዋጽኦ አድርገናል አመሰግናለሁ Thank you so much ማለት ይፈልጋለሁ በጣም ትልቅ የሆነ ውለታ ነው ቦራ እንግዲህ ለህፃናቶች ይቆማል አመሰግናለሁ ላረጋችሁት ነገር ከጎኔ ስለቆማችሁም አመሰግናለሁ እንግዲህ ለእናቱ ብሎ ነው ይህ ሁሉ ኪሎ ሜትር ተጉዞ ወደዚህ የመጣው እናቱን ለማገዝና እናቱም ነፃነት እንዲሰማት እሱንም እንድታስተምር በነፃነት ተምሮ እንዲያድግላት ማለት ነው ቦራ ያበረከቱት ብርም ለሷም አስተላልፈን ምን ሰጥ ይሆናል እና ትልቅ ውለታን ያዋል ነው እግዚአብሔር የተመሰገነ ይሁን እንደዚህ ደረጃ ስላደረሰን ለሚያስፈልጋቸው ልጆች ለመርዳትም ስላበቃን አመሰግናለሁ Thank you so much አንተ ደግሞ ገሜ ወዳለሁ እንኳን ደስ አለ ለማታቁኝ አጋውባረኔ ሳሚ ካሳ ሳምቦ እስኪ ሁላችሁም ሳም oh yeah አስራታ መከታ አይደለም እንዴ ነው አፕሮፕሪያ መስያለኝ አይደለም ያው ተደቡልኝ ያላችሁ አረንጀ ያሉ ያስቸገሩኝ ነው አረንጀ ወንዴ ሳሚሽ ነው ምናምን ሰዳ ስለ ፍቅር ምን ያውቅና
እንዴት አፈላሽ በዚህ ሰዓት? ካልፈለክ ተው። አራምጪው ተገኝቶ ነው ኡምቡን መጥፌ ካስራል ሆነት ቶሚ ሀቦም ራይ ምንድነው? በህልም ያወራሁ አልሄድም በእናትህ ልጅ ጋር ቀጥሮልኛል እኮ እንዴ አልሄድም በእናትህ ኤአይ ነው ወዶ አንተ ስልኬን ወደዛ ስትወርቅ እንዳጥለው ምንድነው ያጠጣሽ? ቲክቶከር አዶናይን እንጋብዘው እስቲ። ጆኒ አመሰግናለሁ ልፈልጋለሁ ለሁሉም ላደረከው ነገር። እነዚህ ልጆች እንግዲህ እንደምትመለከቷቸው በጣም የሥራ ሰዎች ናቸው። በተቻላቸው አቅም ማስቲካ የሚሸጡ አሉ፣ ሊስትሮ የሚሰሩ አሉ። እድሜያቸው እንግዲህ ከ7 ዓመት ጀምሮ ከዛም በላይ ነው እስከ 18 19 ይሆናሉ። እና እኔ ደግሞ በጣም ልቤ በጣም ነው የሚደክመው ህፃናት ልጆች ላይ ሲሆን ማለት ነው። ለዛም ነው 25000 ህፃናቶችን አግዛለሁ የሚል አላማ ይዤ የተነሳሁት። በአቅሜም እንግዲህ እያደኩኝ እየመጣው ነው። እንደና ጆኒ አይነት በጎ ሰዎች ሲመጡም ይህ አላማዬ ተጠናክሮ ማለት ነው እውን እየሆነ ነው። አሁንም ያ በማስመልከት ለዲቻ ቦይስ የተዘጋጀ ዛሬ ትልቅ የሆነ ፓርትነርሺፕ አለ ከቦራ ጋር ማለት ነው። እንደምትመለከታቸው ዲቻ ቦይስ እንግዲህ ቀጣይ ዘመናቸው የበለጠ ተባርኮ በስራ ተሰማርተው ህይወታቸው ቀይረው የሌሎች ልጆችም ህይወት እንዲቀይሩ በማስመልከት ዲቻ ሊስትሮ ብለን አዲስ ዘመናዊ ሊስትሮ ቤት እንግዲህ ልናወጣ ነው በቦራ ማለት ነው። እና ቦራ ለህፃናት ይቆማል። በጣም አመሰግናለሁ ህፃናትን ለማስደሰት ስለተነሳችሁ። ትዳር ጠፍቷል አሉ እናቴ ጠበቅ ማድረግ ነው የተያዘው። ሴትዮ የት እየሄድሽ ነው? ዴት አለብኝ። አንቺ ጓደኞች ወልደው ከብደው አንቺ ዴት ያለሽ እንዴ? እባክህ ዞር ብል ማን ይሰማል? ምንድነው አንተ ሩጫ? የት ልደርስ ነው? እንደዚህ ፕሮግራም አለብኝ። የሚገርም ቀጠሮ አለብኝ። የሆነች ችግናገኝ ነው ችግር አዎ አራቤላ ፎግራ አንተ የምሬን ነው አላመንከኝ። ማንድ ታሳየኛል? እውነት እንደዛም ማንድ ስንት ዓመት ያሱ ምን ይሰራሉ የሚያሩት አንተ እዚህ እኔ ምን አውቄ የሚያደርጉ በቃ ዛሬ ነው። አዎ አስፈላጊ ነው። ደወለች እንዴ እናንተ እንዴ? አቤት ሰላም ነው ማለት ተጫወቱ። አይ ሸበለው ከረማዘር በስተት ነው በፈጠሯት። እስቲ ሸበለው ተጫወቱ እንጂ የሆነች ልጅ ላስተዋውቃችሁ። በጣም ፈገግታዋ የሚያምር ልጅ ማለት ነው። እውነቴን ነው የምላችሁ። ነይ እናት ሊዲያ ነይ። እንዴት ነሽልኝ? ሰላም በያቸው እስኪ። እንዴት ናችሁ በያቸው። ደህና ናችሁ በያቸው። ውይ እድሜሽ ስንት ነው? 7 ነው እድሜሽ። በቀን ስንት ብር ነው የምትሰሪው በዚህ? 500 600 ውይ እኔ እናት ይኸው እኔ ዛሬ 1000 ብር ሰጥሻለሁ። እሺ ኑ በልሽ እንግባ ኑ። ዋው ኑ። እሺ እንዴት ናችሁ? እሺ ኑ እሺ ግቡ። እሺ ዋው መተናል ወደ ቦራ ይላል። ዛሬ ፈታ ነው የምንለው። አንቺስ እንዴት ነሽ? አባትሽ ነው እሱ? ዛሬ ትዝናኛለሽ ከአባትሽ ጋር? ዋው ደስ ይላል። እሺ ሁላችንም አብረን ነው የምንሆነው። እሺ ስሙኝ አንዴ። እሺ ሁላችንም አብረን ነው የምንሆነው። እሺ እንዳትለያዩ። እሺ ኦኬ በጣም ጥሩ። እሺ አንዴ ጆን እንደውለት በስመ አብ ወወልድ ወመንፈስ ቅዱስ። ከዛ ተለጥፈን ነው የሚዞረው። አንዴ ቃ ብቻ። እሺ ከጮኩኝ አቁመው፣ ቮሚት ካልኩኝ አቁመው። ነጭ ለምን ለበስክ አንተ? ትልቅ ስህተት ነው ነጭ መምረጡ ታውቃለህ? ወይኔ ጉዴ አንተ እንዴት ነው የሚዞረው ግን? ብንወድቅ ወደ ጎንስ? ናፒ ወይኔ
እንዴት ናችሁ? ዛሬ እንግዲህ ማለት ነው ቦራ ተገኝተናል። እነዚህ ልጆች የምትመለከቷቸው የቀን ገቢያቸው ተሸፍኖላቸው 1000 ብር ይሰጣቸዋል። ከዛ በኋላ ቦራ ገብተን እንዝናናለን ማለት ነው። ዛሬ የዲቻ ቦይስ ቀን ነው። ደስተኛ ሆኖ እንዲውሉ ፈልጋለሁ። እንግዲህ ሁላችንም እየተዝናናን ፈታ እያልን ነው የምንውለው። ምግብ አለ፣ ሁሉም ነገር ተዘጋጅቷል። የሚገርም ቀን ነው የሚሆነው። ተከታተሉን። ወዳችኋለሁ። ቻው ሟ